እንግዲህ ሌላ አንድ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዚህ በፒኤችፒ ሶፍትዌራችን ላይ እንዴት አድርገን ባክአፕ እንዴት መያዝ እንዳለብን ነው ዛሬ የማሳያችሁ ማለት ነው። ብዙ ጊዜ ግን ባክአፕ የሚጠቅመን ከሌሎች ኮምፒውተሮች ላይ ለምሳሌ ከምንሰራበት ኮምፒውተር ወደ ሌላ ኮምፒውተር ትራንስፈር ማድረግ ብንፈልግ ፋይላችንን ሙሉ መረጃችንን እንዴት አድርገን ያንን ባክአፕ ሪስቶር እንዴት ማድረግ እንደምንችልም አብሬ ማሳያችሁ ነው የሚሆነው ማለት ነው። ባክአፕ እንግዲህ ብዙ ጊዜ አሁን በምንሰራበት ኮምፒውተራችን ላይ ሶፍትዌሩ የተለያየ ኮራፕት ቢሆንብን ቢበላሽ የተለያየ ነገር ቢያጋጥመን የፈለግነው ኮምፒውተር ላይ ሄደን ሪስቶር በማድረግ ፋይላችንን ማግኘት እንችላለን ማለት ነው። ዳታችንን በአጠቃላይ ሌሎች ኮምፒውተሮች ላይ ማግኘት እንችላለን። ይህ በጣም ጥሩ መንገድ ነው ማለት ነው። እንግዲህ ወደ ሂደቱ ከመግባታችን በፊት ቅድም እንደነገርኳችሁ ይህን ቻናል ለተለያዩ ቤተሰብ እንዲሆኑ ሌሎችንም ኢንቫይት በማድረግ ቤተሰብ እንዲሆኑ እንድትጋብዙልኝ እጠይቃለሁ ማለት ነው። ቀጥታ እንግዲህ ወደ ሂደቱ ነው የምንገባው ማለት ነው። በመጀመሪያ እንግዲህ ባክአፕ እንዴት እንደምንይዝ ነው የማሳያችሁ። ከዛ ደግሞ እንዴት ሪስቶር እንደሚደረግ በመቀጠል እዛው ላይ አሳያችኋለሁ ማለት ነው። እንደምትመለከቱት እንግዲህ መጀመሪያ ድርጅታችንን ነው የምንከፍተው ማለት ነው። ያው እንደምትመለከቱት እኔ አብረን የከፈትነውን ድርጅት ከፍቼዋለሁ ማለት ነው። በመቀጠል እንግዲህ እዚሽ ጋር ፋይል የምትለው ላይ እንገባለን ማለት ነው። ከላይ እንደምትመለከቱት ፋይል የምትላለች እሷ እነካለን ማለት ነው። በመቀጠል ወደታች ስንወርድ ባክአፕ የሚላለ ወይ ደግሞ ኮንትሮል ፕላስ ቢን በመጫን ባክአፕ የሚለው ሾርት ከት ማለት ነው ማግኘት እንችላለን ማለት ነው። እሱን በመቀጠል እሱን እነካለን። እንደምትመለከቱት እንግዲህ ባክአፕ የምናደርግበትን እዚህ ጋር ይህንን የሚመስል ኢንተርፌስ ያመጣልናል ማለት ነው። በመቀጠል እዚህ ጋር ባክአፕ በምን አይነት መንገድ እንደምንይዝ እያሳየን ነው ማለት ነው። ሁለት አይነት መንገድ አለ። አንደኛው ቀጥታ እንደዚህ ፍላሻችን ላይ ባክአፕ መያዝ እንችላለን። ከኦንላይንም ከዚህ ከሶፍትዌሩ አንድ አለ። ሁለተኛ ደግሞ ከኦንላይን ባክአፕ መያዝ እንዴት እንደምንችል እያስመረጠን ነው ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት እቺ ሪሜይንድ ሚ ዌን አይ ሃቭ ኖት ባክአፕ የምትለውን መጫን እቺን ቦክሷን መጫን አለብን። ይህም ማለት ነው አሁን በሳምንቱ 7 ቀን ያለው ስራ ሰርተን በወጣን ቁጥር ጨርሰን በወጣን ቁጥር ባክአፕ እንድናደርግ ሪሜይንድ እንዲያደርገን ሶፍትዌሩ ራሱ ሪሜይንድ እንዲያደርገን እቺ ቦክስ መጫን ይኖርብናል ማለት ነው። ሌላው እንግዲህ እዚህ ጋር እንደምትመለከቱት ወደታች ስንወርድ ኢንክሉዲንግ ካምፓኒ ኔም ኢን ዘ ባክአፕ ፋይል ይለናል። ምክንያቱም የድርጅቱን ስም አንድ ላይ ባክአፕ ውስጥ መግባት ስላለበት እቺ ቦክስ እንጫናለን ማለት ነው። ካልፈለግን ግን ቦክሷን ባዶ ማድረግ እንችላለን ማለት ነው። እዚህ ጋር እንደነገርኳችሁ እንግዲህ ባክአፕ ማድረግ እንዲሁ ከሶፍትዌሩ ባክአፕ ማድረግ እንችላለን፣ ኦንላይን ባክአፕ ማድረግ እንችላለን ማለት ነው። እኔ ቀጥታ ባክአፕ ስለሆነ የምፈልገው እሷን እነካለሁ። በመቀጠል እንግዲህ እዚህ ጋር ባክአፕ ያደረግነውን ፋይል የቱ ላይ ነው ስቶር ማድረግ ያለብን፣ እዚህ ጋር ስቶሬጅ ነው እያስመረጠን ያለው ማለት ነው። ፈለግን ኦንላይን ባክአፕ ማድረግ እንችላለን ማለት ነው። እኔ ቀጥታ ባክአፕ ስለሆነ የምፈልገው እሷን እነካለሁ። በመቀጠል እንግዲህ እዚህ ጋር ባክአፕ ያደረግነውን ፋይል የቱ ላይ ነው ስቶር ማድረግ ያለብን፣ እዚህ ጋር ስቶሬጅ ነው እያስመረጠን ያለው ማለት ነው። ፈለግንበት ስቶሬጅ ላይ ማስቀመጥ እንችላለን ማለት ነው። እኔ ለጊዜው ለዚህ ያዘጋጀሁት ራሱን የቻለ ስቶር ማድረግበት ወይ ደግሞ ማስቀምጥበት ፎልደር ክሬት አድርጌያለሁ ማለት ነው። ስለዚህ እሱ ላይ ነው ማስቀምጠው ማለት ነው። እንግዲህ እዚህ ጋር የተለያዩ እንደምትመለከቱት የተለያዩ ሴቭ ወይ ደግሞ ስቶር የምናደርግባቸው ፋይል የምናስቀምጥባቸው ፎልደሮች ይመጡልናል። ከዚህ ውስጥ መርጠን አንዱ ላይ ማስቀመጥ እንችላለን። እኔ ግን ለጊዜው እዚች ከፒኤችፒ የምትለው ላይ ይህችን ፎልደር እሷ ብዬ ስላዘጋጀው እሱ ላይ አስቀምጠዋለሁ ማለት ነው። እዚች ጋር እንደምትመለከቱት ፋይል ኔሙ ከዚህ በፊት ባክአፕ ይዤበት ስለነበር ፋይናል ለዋለው። እዚች ጋር መጨረሻዋ ላይ ፋይናል እዚች ጋር ሴቭ ለዋለው ማለት ነው። እንግዲህ የእኛ ቲዩብ ተከታታዮች ያው እንደምትመለከቱት እንግዲህ ባክአፕ የማስቀምጥበትን ስቶሬጅ መርጫለሁ ማለት ነው። ልክ እሱን ክሊክ ሳደርግ ይህንን ዋርኒንግ ያመጣልኛል ማለት ነው። እንደምትመለከቱት ይህንን ባክአፕ ለመያዝ ቢያንስ
7.9 ሜጋባይት ያስፈልጋል እያለ ነው። ስለዚህ ይህ ስቶሬጅ ካለ ስፔስ ካለኝ ቀጥታ ባካፕ ማድረግ እችላለሁ ማለት ነው። እንደምትመለከቱት እዚህ ጋር ባካፕ ለዋለሁ ስቶሬጁ ስላለኝ። ያው እንግዲህ እንደምትመለከቱት የእኛ ቲዩብ በኤርሚ ተከታታይ ቤተሰቦች እንደምትመለከቱት ባካፕ አድርጎልናል ማለት ነው። በመቀጠል እንግዲህ እንዴት ሪስቶር እንደሚደረግ ነው የማሳያችሁ ማለት ነው። ሪስቶር ለማድረግ ቀጥታ እዛው ፋይል ላይ ነው የምንገባው ማለት ነው። ወይ ደግሞ ከዚህ ላይ ክሎዝ ብለን እንወጣለን። እዚህ ጋር ክሎዝ ብለን ከካምፓኒያችን እንውጣ። ክሎዝ ብለን ወጥተናል። እንግዲህ እንደምትመለከቱት አሁን እዚህ ጋር ነው እንግዲህ ፋይል ላይ በመግባት ሪስቶር የምናደርገው። እንደምትመለከቱት ፋይል ላይ ከገባን በኋላ ሪስቶር የምትላለች ወይ ደግሞ ኮንትሮል ፕላስ አር ሾርት ከት መጠቀም እንችላለን ማለት ነው። እሷን እነካለን። በመቀጠል እንግዲህ እዚህ ጋር ይህንን የሚመስል ኢንተርፌስ ያመጣልናል ማለት ነው። እዚህ ጋር ባካፕ ያደረግነውን ብራውዝ አድርገን እዚህ ፋይል ላይ ሰሌክት እናደርጋለን ወይ ደግሞ ኢንተር እናደርገዋለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ብራውዝ የምትለውን እነካለው ማለት ነው። ካስቀመጥኩበት ፎልደር ባካፕ ያደረግኩትን እዚህ ላይ እመርጥለታለሁ ማለት ነው። እንደምትመለከቱት እዚህ ጋር ኤቢሲ ካምፓኒ ፋይናል የምትል ባካፕ አድርጌያለሁ ማለት ነው። እሷን ኦፕን እላታለሁ። ኔክስት ነው ብለው እዚህ ጋር ኒው ካምፓኒ ነው ብለው ሁለት አይነት አማራጮች አሉ። በአዲስ ካምፓኒ ወይ ደግሞ ኤግዚስት አሁን እኛ እየተጠቀምንበት ባለነው ካምፓኒ ከሁለት አንዱ የትኛው ልክፈትላችሁ ወይ ደግሞ ሪስቶር ላድርግ እያለን ነው። ስለዚህ በአዲስ ካምፓኒ መሆን ያለበት እዚህ ጋር ኒው ካምፓኒ ብለን ኔክስት እንለዋለን። በመቀጠል እዚህ ጋር ኔክስት እንላለን። በጣም ቀለል ባለ መንገድ እንግዲህ ሪስቶር አድርጎልናል ማለት ነው። ሪስቶር አድርጎ ሲጨርስ ካምፓኒ ይከፍትልናል። እንደምትመለከቱት ሎድ እያደረገ ነው ማለት ነው። ባካፕ በጣም ጠቃሚ ነገር ነው። ሁሌም ቢሆን ልክ ድርጅት ከከፈታችሁ በኋላ ቅድም እንዳልኳችሁ በየቀኑ ሪሜንድ እንዲያደርግላችሁ ያችን ቦክስ ማብራት ይኖርባችኋል ማለት ነው። ይኸው እንደምትመለከቱት እንግዲህ ባካፑን ሪስቶር አድርጎልን በዚህ መልኩ እንግዲህ ከፍቶልናል ማለት ነው። እንግዲህ አሁን ቅድም ሪስቶር ያደረግንበት ድርጅት ላይ ነው አሁን ያለ ነው ማለት ነው። እንደምትመለከቱት ኤቢሲ ካምፓኒ ይላል። እኔ አሁን ከዚህ ካምፓኒ ወደ መጀመሪያ ወደ ነበረኝ ካምፓኒ መመለስ ከፈለግኩኝ ወይ ደግሞ እኛ ስንሰራበት ወደ ነበረው ክሎዝ ለዋለው ወይ ደግሞ እዚህ ጋር ፕሪቪየስ ለዋለው ፕሪቪየስ ብዩ እዚህ ጋር የስ ለዋለው ማለት ነው። ወይ ደግሞ እዚህ ጋር ክሎዝ ብየው እዚህ ጋር እንደምትመለከቱት የመጀመሪያውን የኔን ካምፓኒ መክፈት እችላለሁ ማለት ነው። እዚህ ጋር እየከፈተልኝ ነው። እንግዲህ እንደምትመለከቱት ሪስቶር አድርጎ ጨርሶ አሁን ወደ ነበርኩበት ካምፓኒ መልሶኛል ማለት ነው። እንግዲህ የዛሬው ቱቶሪያል ይህንን ይመስላል ማለት ነው። ለቻናል ለዚህ ቻው ባባይ